አንተ እኮ ይሄ እስከ 8 ሰዓት ለሊ ቁጭ ብለው ይሰግዳሉ። አቤቱ ጌታዊ መንፈሳዊ አይኔን ግለጠው። በቃ እንደዚህ በቃ ትንሽ ባህሪ ለወጥ ካለ ያንተ አይደለም የሱ ነው ይላሉ። ይነቁብኛል እንዴት እንደምናደድ። ከዛ ምን ያደርጋሉ? ገብተው በለው። እንዴት ነው እስቲ ያሳይ። እስቲ እንዴት ነው የሚሸልጡ? ምን እያሉ ነው የሚሸልጡ? በአብ ወልድ በመንፈስ ቅዱስ ስም በአጋስታንም በስላሴ ስም በወላዲተ አምላክ ልጅ በኢየሱስ ክርስቶስ ስም ቡዳይ ነጥላ ዛር መተት አዳልሞቲ ወሰንጋላ በውስጥ የተደበቁ ቅዱሳን መናፍስት ሁሉ በአብ ወልድ በመንፈስ ቅዱስ ስም ተቃጠል እያሉ አረባት ይሉኛል። ቀጥቀጥ ያደርጉኛል። እንደዚህ እስቲ አንተስ እንዴት ነው የምትቀጠቀጠው? 7 ወር እስቲ አንድ ጨምር እባክህ። የሷ 2 ነው። ተው ግድ የለም ይበቃል። ባንዱ የሷ 2 ነው። ወይኔ እንዴት ነው የሚቀጠቅጡ? እያለች ትደኛ ብለች ድንግል ማርያም ልጅ በኢየሱስ ክርስቶስ ንደት ተቃጠል። ልጆቼ ላይ ያለ፣ ቤተሰቤ ላይ ያለ፣ እናቴ ላይ ያለ፣ በቃ እናቷ ላይ ሆኜ ታስቸግራት፣ ወንድሞቼ ላይ ያለ፣ በቃ ለቃች ባገኛት። ብዙዎቻችን በመቁጠሪያ ስንቀልድ ስናሾፍ ወሬ በመቃብርም ላይ ሳይቀር ስናወራ ቀብረንም ስናወራ ሰርግም ላይ ስናወራ ቤት ቁጭ ብለንም ስናወራ ስንጠጣም ስናወራ መቁጠሪያው ላይ የሱዳን ነገር አለው ምናምን እያለን ስንቀዣብር በየቤተ መቅደሱ በየመድረኩ ስንቀዣብር ይሄኛውን ጥፋትን እንደ ልቡ የሚጫወትበት ትውልድ ላይ ደረሳችሁ። በመጀመሪያ ደረጃ ስናስተምር ሰው በክፉ ተይዟል ብለን ስንጮህ ምንም አላደመጣችሁም። ከዲያብሎስ ጋር ብዙዎቻችን አለን። ሀገርም ትውልድም እየጠፋ ነው ስንል ትስቃላችሁ፣ ታሾፋላችሁ። ጉዳዩ ግን መቁጠሪያ አባቶቻችን የተጠቀሙበት ጠላትን የደበደቡበት የገረፉበት ነው። አሁን ያያችሁት ሁለቱ ራሳቸውን ሲመቱ ነው። በእናንተ ስጋዊ አይን ይቀልዳሉ፣ በመንፈሳዊ አይን ግን የሚጠቃ ሰራዊት አለ እና በምን አይነት ፍልስፍና ውስጥ እንዳላችሁ በራሱ ከእምነት ይሁን ከሃይማኖት ይሁን ከሌላ አይነት ተፈጥሮ ይሁን ከአውሬው ይሁን ምን እንደሆነ የማይታወቅ ግን በመንፈሳዊ ስፍራ ረጅም ዘመን የፈጀን በጣም በህይወታችን ውስጥ በሰው ህይወት የምንቀልድ የምናሾፍ እያሾፍን የሚሾፍበን ጊዜ ሲመጣ ደግሞ ተንጫጫን። ይሄ በጣም አያስገርምም። ምክንያቱም ያስቀመጥነው ነገር ነው። ደግ ሆነን ደግ ነገር ቢጠብቀን ጥሩ ነው። ክፉ ሆነን ክፉ ነገር ቢጠብቀን የሚያስገርም አይደለም። የስራችን የመስራታችን የባህሪያችን ፍላጎት ነው። ክፉ በሌላው ሰው ላይ ተደብቆ እንዲኖር ፈቃደኞች ነበርን። ግን አሁን የእግዚአብሔር ፈቃድና በጎ መንገድ ሆኖ መቁጠሪያው በመጽሐፍ ቅዱስ መምታት ይሻላል ወይስ በመቁጠሪያ መጠቀምሽ? የቱ ነው የሚቀለው ለክፉ መንፈስ? ስለዚህ አባቶቻችንንም የጦር ዕቃ የጠላን በጣም በወሬ የተበከለ ልብና ሕሊና ያለን ከሃዲነት ያስተሳሰባችን አንዱ መድረሻ ሆኖ የተጠቃን ፍጥረቶች ነን እና አሁን የምታዩት ጆክ አይደለም። የምታዩት በሰው ልጆች ሕይወት ውስጥ ያለውን ጠላት ማዳከም ነው። አንድ በኩል መንፈስ እንዳለ ማናምን ከሆነ ሌላ አራዊቶች ነን። በሌላ በኩል መንፈስ አለ ተብለን የሚገባን ከሆነ ማድከሚያውም መጣያውም መቆጣጠሪያውም ይሄው ነው። መጽሐፍ ቅዱስ አጋንንትን አውጡ ብሎ አውጡ አለ እንጂ አስገቡ አለ። እኛ ስናስገባ ደስ ሲለን ሲወጣ ይከፋናል። ስለዚህ ዘራችን እዚህ ላይ ለየት ያለ ባህሪና ስሜት እንዳለው የምንረዳበት አንዱ መንገድ ነው። ስለዚህ ጠላታችን ከቤተሰባዊ መዋቅር ጀምሮ ከህይወታችን ጋር የተዛመደ ስለሆነ በባህሪያችን ውስጥ መነካትን ስለማይፈልግ ቶሎ ያኮርፋል። እሱ በሆነው ነገር ላይ ደግሞ እንዳይገባን ታውረናል። ስለዚህ የመታወሩ አደጋ ለረጅም ዘመናት ፈጅቶ ዛሬ ቅጥ አምባሩ የጠፋ ጊዜና ዘመን ላይ መድረሳችን የዚህ አይነት ምልክት ነው። እንዴት ነው የሚያጠቃህ? እንዲህ ጀምራላ ይገርማል። እኔ እኮ የምታቸው ላሳያ። ቆይ ዞር አድርግልኝ። እሺ፣ እየሰገደ ነው የሚመታህ ወይስ ስግደት የሚመታህ እየሰገደ ነው? እንዲህ ይላል። በቃ ይቆማል። በጌታዬ በአምላኬ በኢየሱስ ክርስቶስ ስም ተቃጠል። በውስጥ የተደበቀ ጠላቴ በድንግል ማርያም ስም ተስፋ መቁረጥ የሆንከው የምታስቆርጠኝ አንተ ከኔ ራቅ።
በቃ እንዲህ እያለ ነው። እድሌን ያዝከው፣ ኑሬን ያዝከው፣ ህይወቴን ያዝከው፣ ልቀቅልኝ ከቤተሰቦቼ እንካያዝልኝ እዛው አንተ ጋር እኔ አያስፈልገኝም። ሰይጣን አጋንንት እንደ እኔ የትኛው እኔ ሉሲፈሩ ሰይጣን ነኝ። ሌላውስ ጠቋር አጋንንት ነኝ። አንተ እኮ ይሄ እስከ 8 ሰዓት ሌሊት ቁጭ ብለው ይሰግዳሉ። አቤቱ ጌታዊ መንፈሳዊ አይኔን ግለጠው ብለን ስላልጸለይን አይገለጥልንም። አሁንም አይናችን ልጆቹ ላይ ብቻ ሆኖ በእኛም ዘር በእኛም ቤተሰብ በእኛም ትውልድ ውስጥ ይህን ያህል ጠላትና ጥቃት እንዳለ ግንዛቤው የለንም። አሁንም የምናየው ስጋም ብቻ ነው። ስለዚህ ደካማ ተፈጥሮ እንዳለን የምንረዳውም አንዱ ይሄ ነው። ባልተዘጋጅ ዋጥናው ጠቅላላ ከሰውነቱ ተዘጋጅቻለሁ። አንድ ሙሉ ቤተሰብ በዚህ አይነት ጥቃት ውስጥ መግባት ማለት ለብዙዎቹ ፌዘኞች ቀልድ ነው። ይሄ በልተዘጋጅ አንተ ቧጥነው ተዘጋጅ። ላጠፋ ነበር። የምኑ ነው? የልጁ ይሄ ያየወይን ጥቁር ላጠፋው ብዬ ነቁብኝና ቅባ ቅዱስ ምናምን አላችሁ። ከዛ ቅባ ቅዱስ ያደርጋል። በቃ መገለ አይኔ መገለ። ሁሉም ከስንተኛ ክፍል ነው ያቋረጥካችሁ? 9ኛ ክፍል። ይሄን ያስቆምኩት 9ኛ ክፍል። እሱንስ ቀጣይ 9 ይማራል። 9ኛ ክፍል ይማራል። ገና ይማራል። ስንት ጊዜ ጣልከው? 2። ስንት ጊዜ ጣልካት? ኧረ 3-4 ጊዜ 3-4 ጊዜ። ስንት ጊዜ ጣልከው? ቆይ እስኪ ልቁጠርልህ። 4 ጊዜና 5 ጊዜ ጥየዋለሁ። እንግዲህ ይችኑ የስጋ ትምህርት እንኳን ነፃነትን አተን በመንፈስ ባርነት ውስጥ እንገኛለን። ኢትዮጵያውያን ዛሬ ቅኝ ገዢዎች የሉብንም፣ ግን በመናፍስት ቅኝ አገዛዝ ተገዝተናል። የመናፍስት ቅኝ አገዛዝ ማለት በመተቱ፣ በሟርቱ፣ በቡዳነቱ፣ በስልብናው፣ በክፋቱ፣ በተንኮሉ፣ በምቀኝነቱ ተገዝተናል። በዚህ አይነት ተገዝተው የወለዱ ልጆች ደግሞ አገር እንኳ ብንገዛ ከክፋት ጋር፣ ከግፍ ጋር፣ ከሴራ ጋር፣ ከጠማምነት ጋር እና ከተንኮለኝነት ጋር፣ ከጭካኔ ጋር ነው። ለምን? ክፉ ጠላት ጨካኙ በባህሪያችን ውስጥ ገዥነቱን አረጋግጦ ጥፋትን አስምሮብናል በባህሪያችን ውስጥ። ስለዚህ እንደ ሀገርም እንደ ሕዝብም የምንጎዳ ወገኖች ከሆንን ቆይቷል። በልቧት እናምጣ። በእውቀቱ ደረጃ እንኳ ነፃነት የለንም። ይሄ ነው ቅኝ አገዛዝ፣ የመንፈስ ቅኝ። ክርስቶስ ለስልጣንን ላለማዕረግ ቢመጣ ኖሮ የሄሮድስን ቤተ መንግስት ይረከብ ነበር። የመጣው ግን በሰው ልጅ ልቦ ላይ ለመንገስ ነው፣ በሰው ልጅ ህሊና ውስጥ ለመኖር ነው። የድንግል ማርያም ልጅ ከቅድስት ድንግል ማርያም ቃል ስጋ ሆኖ ሲገኝ የሰውን ህይወት ወደ መለኮታዊ ሚስጥር ለማምጣት ነው። እኛ ከመለኮታዊ ሚስጥር ርቀን በስጋዊ ጥበብ ሚስጥር ብለን የምንኳትነው ከዚህ ከምተት ጋር መኖር፣ ከአስማት ጋር መኖር፣ ከግርማ ሞገስ ጋር መኖር፣ መናፍስትን አጋዥ በማድረግ ሀብት ማግኘት ምናምን የመሳሰሉትን ነገሮች ነው። በዛ ውስጥ የተወለድን ብዙዎች ስለሆንን ጭንገፋው እየበረታ መጥቶ የሰው ልጅን ህልውና የምንፈታተን ክፉዎች ሆነናል። በል ተዘጋጅ። መተቱ በአንድ ቤተሰብ ነው ወይስ በተለያየ ነው? አረ በቤተሰብም አለው። በቤተሰብ ሙሉ ቤተሰብ ይዘናቸዋል። በቤተሰብ ቅናት ነው፣ ተንኮል ነው፣ ምቀኝነት ነው። ቅናት፣ ተንኮል በሉ። ለምን በሉ ብታይ እኮ ምንም ከእጅ ወደ አፍ እኮ ነው ኑሯቸው። ለዛችም ይቀናል። ለዛች በቃ ለምን በሉ ነው። ለምን በሉ? ለምን ተዋደዱ? ለምን ተሰበሰቡ? ይበታተኑልኝ፣ ብትንትን አድርገው ለምን እንላለን? በቃ ስሊፐር ቢቀይሩ ለምን እንላለን? ለምን ግን አልቻልናቸው። በቃ ለነልን ማለት የሚመጣ ሁሉ እዛ የሚመጣ አንድ ቀን ከገባን አንድ ቀን አናድርም፣ ወዲያውን እንያዛለን። በገባለት በቃ እኔ ነኝ። በቃ ኧረ በለ ወይኔ ኧረ በስርዓት አውርተን ነው አይዋለሁ። እኔ ነኝ ገባ። በስሊፐር ነው የምትቀኑት? በስሊፐር ይቀናል። በጎመን የሚቀናን አላልኩም ብለሃል። እባክህ ኧረ በደንብ ነው ያልከው። በደንብ በጎመን አበላል እያለ ይገባል ምናምን እያል እንዴ እንደ በደንብ ታዲያ እውነት ነው። በጎመን የሀገራችን ሰይጣን በጎመን ነው የሚቀናው። ድብና አድርግች ሰው ነው የሚቀናው ወይስ ሰው ነው እንጂ የሚቀናው? እኔ አስቀናዋለሁ ቁጭ ብዬ በቃ። አቤት አበላል፣ አቤት አጎራረስ።
በቃ እኔ ምን ሲስሙ ራሱ እኮ ቀናለሁ። አቤት አሳሳም እያልኩ ይሄ አንተ ቢጠፋ ምንም ማልቀናበት አለ? ምንድን ነው ማልቀናበት? ቀለል ባለም የኢትዮጵያውያን ሰይጣን በጣም ወራዳና ደካማ ነው። በትንንሽ ነገር የሚቀና ምቀኛ የሆነ መንፈስን ያዳበር ነው። እኛውንን ያስተማር ነው። ግን በአንድ በኩል ስናጠናው አስተማሪዎቹ ለሰይጣኑ እኛውንን፣ ከዛ በኋላ ተማሪ የሆነ ሰይጣን ይዘን ነው የምንራመደው። አሁንም በጣም የተማሪ ሰይጣን አገራችን በዝተዋል። በትንሹ ነገር መቅናት፣ በትንሹ ነገር መበሳጨት፣ ታሪክን ጨምሮ የማፍረስ ጠባያችን ምንጩ አንዱ ቅናትና ምቀኝነት ነው። ስለዚህ የተማሪ ሰይጣን እያስተማረ ያለ ነው። ሰውን አይደለም። ሰው ሰይጣኑን ቀድሞታል። ዛሬ ሰይጣኑን ነው የምናስተምረው። ለዚህ ሁሉ ምክንያቱ ምንድን ነው? በእምነት ውስጥ የበጎነት መንፈስ ስለራቀን ነው። የቅንነት መንፈስ ስለተለየን ነው። በእውቀት ብቻ የምትመራ ይመስለናል ቤተ ክርስቲያን። የበለጠ የተጎዳ ነው በእውቀት ያሰብንበት ሕሊና በመናፍስት እንደገና መደምደሚያው የዘላለም የጥልቅ መንፈስ መኖሪያ መሆኑ አሳዛኝ ነገር ነው። በል ተዘጋጅ። አንድ ሙሉ ቤተሰብ እንግዲህ በዚህ አይነት ወጥመድ ውስጥ መታሰር ማለት ቀላል አይደለም። እሺ፣ በኢየሱስ ክርስቶስ ስም በወላዲተ አምላክ ስም በቅዱስ ሚካኤል ስም በቅዱስ ገብርኤል ስም ወደ ሲኦል እንገባለን። በናዝሬቱ በኢየሱስ ክርስቶስ ስም ሲኦል ታስረናል። በአብ በወልድ በመንፈስ ቅዱስ ስም ሲኦል ታስረናል። ድምፅ የሌለው 7 ጊዜ ቁጥር ቤተልሔም መንበረ መድን አላብ ክርስትና ስማችን ነው የምትጠሩበት የምንጠራበት ነው። አይሆንም። ስለዚህ እንደገና ማሰብ አለብን። አሁንም ከክፋት፣ ከተንኮል፣ ከምቀኝነት አንደበቶቻችንን ማራቅ አለብን። ብዙ ጊዜ አገር ቤትም ጊዜ አለን፣ እዚህም ጊዜ አለን። አገር ቤትም ለነገር ጊዜ አለን፣ እዚህም ለነገር ጊዜ አለን። ታዲያ እንደዚህ እንዴት ነው የሚሆነው? ሰው ሀገር እንኳን የሰው ሀገር እያበለጸግን፣ የሰው ሀገር እየሰራን፣ የሰው ሀገር እየደከምን እንዴት ነው የኛ የሆነውን ገንብተን የኛ የሆነውን አግኝተን የምናርፈው የምንጦረው በሰላም መንፈሳዊ ኃይላችን የሚያድገው መቼ ነው? እንዴት ነው ነገሩ? አሁን እኮ ግራ የሚያጋባ ነገር ነው የኛ ነገር። እንዲህ የሆነው ለምንድን ነው ሲባል ድንጋዩን አልጣልንም። ሰዎች የምናይበትን ድንጋይ አልጣልንም። እዚህ ክርስቶስ እንዲህ ያስጥላል ወገኖች። ድንጋያቸውን ጥለው ሊወግሯት የነበረውን በምንም መንገድ በጌታ ፊት ቀርባ እነዚህ ሰዎች በድንጋይ ወግረው አይገሏትም። የቀረበችው የሚፈርድባት ፊት አይደለም ያለች፣ የቀረበችው የሚምራት ፊት ነው። ከነዚህ የሚያስጥላት ፊት ነው። ድንጋይ ከጨበጡ ሰዎች የሚያስጥል ጌታ ፊት ነው የቀረበችው። ከዛ እንዲህ የሚል ቃል ታነባላችሁ። ዮሐንስ ወንጌል ምዕራፍ 8 ቁጥር 9 ላይ እነርሱም ይህን ሲሰሙ ሕሊናቸው ወቀሳቸውና ከሽማግሌው ጀምሮ እስከ ኋለኞች አንዳንድ እያሉ ወጡ። ሽማግሌዎቹ ወጡ። ከእግዚአብሔር ቤት፣ ከእግዚአብሔር ክብር፣ ከእግዚአብሔር ጸጋ፣ ከክርስቶስ ወጡ። መውጣት ነበረባቸው እንዴ? መውጣት ነበረባቸው። እንደውም የምሕረቱ ተካፋዮች መሆን ነበር። ልክ እንደዚህ የሚወጡ አሉ። በሙሴ ቤተ መቅደስ በሰሎሞን ቤተ መቅደስ ኖረው በሙሴ ታሪክና ሕግ ውስጥ ኖረው ግን አሁን እያንዳንዳቸው ከክርስቶስ ፊት ወጡ። የቆመችው እቺ ድንጋይ የተያዘባት ሴት ብቻ ናት። አያችሁ፣ እሷ አብራ ስትቆም የክሱ ፍቅር ያቆማታል። ከዛም በላይ የሚያስደንቅ ድምፅ እንሰማለን እንዲህ የሚል
ኢየሱስም ብቻውን ቀረ። ሴቲቱም በመካከል ቆማ ነበረች። ፊት ለፊቱ ነው የቆመችው። ብቻዋን አገኛት። መቼ ነው ብቻችሁን የምታገኙት? ድንጋዩ ሲለቀን እኮ ድንጋዩ የተያዘብን ነገር ሲቆም ብቻችንን እናገኘዋለን። አሁን እርሷ ብቻዋን ታወራለች፣ ከእርሱ ጋር ትጫወታለች፣ ከእርሱ ጋር ሐሳቧን ትገልጻለች። ይሄ ነው የሚያስፈልገን። ድንጋይ ከጨበጡ ጋር ሲሆን እኮ እርሱም አይሰማም። እነሱን እስኪሸኝ ድረስ ጊዜ ይፈጃል። አያችሁ፣ ዛሬ ብዙዎቻችን ጸልየን ምንም ጠብ የሚል ነገር የለም። ጸልየን ጠብ መጀመሪያ ልንቃወመውና ልናጠፋው የምንችለው ነገር እኮ አለ። እርሱም ይህ ክፉ ጠላታችን ክፉ መንፈስን እሱ ላይ ምንም አይነት እርምጃ አልወሰድንም። ስለ እንጀራ ጸለይን፣ ስለ ገንዘብ ጸለይን፣ ስለ ሀብት ጸለይን፣ ስለ እድል ጸለይን። አይ በቃ ያው ነው እንላለን። ምንም ያው ነው ባልደክም ይሻላል ብለ አንዳንዶቻችን ተስፋ ቆርጠናል። ጸሎታችንን አቁመናል። አንዳንዶቻችን ረስተናል። አንዳንዶቻችን ባህላዊ ነን። አንዳንዶቻችን ልማዳዊ ነን። አንዳንዶቻችን ደግሞ መናፍቅ ምኑም ውስጣችንን ተጭኖት ዝብርቅርቃችን ወጥቶ የምንለምነውም ጠፍቶናል። አንዳንዶቻችን አዚም ተጭኖናል። ሌሎቻችን ዘመናዊ ነን። እንደ ጊዜው እንደ ዘመኑ የሌሎችን እድገት የምናወራነን፣ የጀርመንን፣ የአሜሪካንን፣ የጣሊያንን እድገት የምናወራነን። ተው እባክህ፣ እነሱ እየወረዱ ነው እኮ፣ ተረኞች እየሆኑ ነው እኮ። መውረድ ተረኛ የሚሆንበት ጊዜና ዘመን አለ። መውረድ ነው መውረድ። ስልጣኔ ያረጃል እኮ፣ ዝም ብሎ እንደቀጠለ አይኖርም። በራሱም ጥቃት ይሆናል። መሰልጠንም ራሱ ጥቃት የሚሆንበትም ጊዜ አለ። ለብዙዎች አሁን መሰልጠን ጥቃት ሆኖ ፈዘዋል፣ ደንግዘዋል፣ ጭራሽ ብሶባቸዋል። እና ብቻህንም ጌታህን የምታገኘው ሌሎች ድንጋያቸውን ጥለው ሲሄዱ ነው። በአንተ ላይ የሚወረውሩትን ድንጋይ ካላወክ ደግሞ ሌላ ችግር ነው። ይቺ ሴት ድንጋይ የጨበጡ ሰዎች ፊት እንደቆመችና በጌታ ፊት እንደቆመች በደንብ ታውቃለች። ለዛ የምትሰጠው መልስ ነው። አሁን ኢየሱስም ቀና ብሎ ከሴቲቱ በቀር ማንንም ባላየ ጊዜ አንቺ ሴት እነዛ ከሳሾችሽ ወዴት አሉ አላት። ምን ትመልስ እሷ? እስቲ እናንተችንም ከመኳንንቶቻችንም ከመሳፍንቶቻችንም ከአባቶቻችንም ተሸክመነው ያለውን የክፉ የሟርት ዘመንና የክህደትን ጊዜ በእኛ ጫንቃ ላይ ወድቆ ይሄው እያማቀቀን ያለው አለ ምክንያት አይደለም። መጸለያችን ሳያንሰን የአምልኮት ፍቅር አተን እናኩተመትማለን። ነገ ምንተው ጸሎት ነው። ዛሬን ጀምርና ትንሽ ኃይል ልናገኝ ስንል በኑሯችን ውስጥ ወይ በቤታችን ውስጥ ወይ በነገር ይመጣና ወጋ ሲያደርግህ ጸሎትን ትተውና ነገር ይዤ ከምጸልይ ብለህ ትስማማለህ ከዛው ከጠላትህ ጋር። ከዛም በኋላ እሱ እየበረታ ሕይወትህን እያወቀው አካሄድ መንገድህን እየተረዳ ድክመትህን እየተገነዘበ ውስጥህን ይጨርሰዋል። ሰዎች ያለቁት አሁን ከውስጥ ነው። የሰው እልቂት አሁን በሞት አይደለም፣ ከውስጥ በኩል ሰው መሆንን ጨርሰነዋል። ሰው አልሆንም። ሰው እንዳንሆን ተደርጎ በአንድ በኩል ስንወለድ ሰው እንዳንሆን ተወልደናል። እንደ ሰው እንዳንኖር ተወልደናል። እንደ ሰውም እንዳናስብ ተወልደናል። ስለዚህ በግድ ነው ሰው ነን የምንለው አሁን እኮ በግድ እንጂ ዋናው ሰውነታችንን አጥተነዋል። በእርግጠኝነት አጥተነዋል። ይሄ የሚበላ እና የሚጠጣ ስጋ ነው ያለን እንጂ ሰው ሆነን እንደ ሰው ለማሰብ የውስጥ የህይወት ነፃነትን አግኝተን በእውነትም በመደመጥ ሞገስ ውስጥ ለማለፍ የምንችልበትን ሰውኛውን ተገፈናል። ጌዲዮን እንዲህ አይነት ችግር ገጥሞት ነበረና ተስፋ ቆርጦ ነበረ። ታዲያ አለ ለአባቶቻችን የተነገረው ያ ሁሉ ተአምራቱ በእኛ ጊዜ ለምን ዝም አለ? እንዴት ጠፋ ብሎ ከመልአኩ ጋር ተነጋገረ። አንተ ብርቱ ኃያል ሰው ሲለው ለካ ኃያልነቱን በውስጥ በኩል ተደብቋል። የሚገለጥበትን ጊዜና ሰዓት በመልአኩ በኩል ሲነግረው አላመነም። ኃያልነቱን ግን ኃያል ነበረ። እግዚአብሔር ስሙ የተመሰገነ ይሁን። ኃያል ነበረ።
እግዚአብሔር ዝም ሲል ኃይላችን ይደበቃል። ማዝም ሲል በቃ ኃይል የለም እኮ። ቤትን የምታሸንፍበት፣ ኑሮን የምታሸንፍበት፣ ጊዜውን የምታሸንፍበት፣ ወቅቱንና ሰዓቱን የምታሸንፍበት ኃይል ዝም ይላል። ዕውቀትን የምታሸንፍበት፣ ስልጣንህን ለበጎና ለማዕረግ የምታረግበት፣ ለክብርና ለሞገስ የምታውልበት ዝም ሲል በጉልበት አክብሩኝ ማለት እንጀምራለን። በጉልበት ውደዱኝ፣ በጉልበት በማስጨነቅ በማስፈራራት እየተንቀጠቀጥኩ ውደደኝ የሚል የግዴታ የባርነት ሁኔታን ያመጣብሃል። እግዚአብሔር ዝም ሲል እንዲህ ነው። እና ኃይሉ ለካ በውስጥ ነበረ። ጌዴዎን አንተ ብርቱ ኃያል ሰው አሁን እስራኤልን ትታደጋለህ፣ ሕዝቡን ነጻ ታወጣለህ ሲለው አረ እኔ አቅም የለኝም ሲል እሱ አቅም እኮ አለህ፣ አቅምህ ውስጥ ነው አንተ ሳታየው ኃይልህ ከውስጥ ነው ብሎታል። እኛም እንዲሁ ያጣነው ነገር አለ፣ ብዙ ያጣነው ነገር አለና ያ የጠፋብንን ከሕይወታችን የራቀብንን ሊያስወግድልን ውስጥህን ለመሙላት መንፈሳዊ በረከትህን በሕይወት ውስጥ ለማሳደግ የጽድቅ ተስፋን ለማለምለም የዲያብሎስን ሰራዊት ለመጣል የርኩሳን መናፍስትን አገዛዝ ለማስወገድ በቤተልሔም ይወለዳል። ከዛ በኋላ ምስኪኖችን፣ ደካሞችን ሁሉ በውስጣቸው ያለውን ጠላት የሚለይ ጌታ አምላክ ከኛ ጋር ሊሆን አማኑኤል ይወለዳል። አማኑኤል ኢማኑ ከኛ ጋር ማለት ነው። በዕብራይስጥ ኢማኑ ማለት ከኛ ጋር እንደማለት ነው። ኤል ሲገባበት እግዚአብሔር ከኛ ጋር ነው። ዛሬም እግዚአብሔር ከኛ ጋር ነው። እነዚህ ያደፈጡ ጠላቶቻችን እድሎቻችንን ይዘው አስተሳሰባችንን አበላሽተው መንገዳችንንና የእውቀት ደረጃዎቻችንን ሰብረው ያሰቃዩን ጠላቶች መሰረታቸው ከኋላ በኩል ለብዙ ዘመናት ቆይቶ ሲወራረስ የመጣ ነው። ብዙዎቻችን ግንዛቤ ውስጥ አላስገባንም። አይነ ጥላው በፊትህ ቀድሞ አቅጣጫህን እየሰበረ የበረከትን ተስፋ እያቋረጠ የሕይወት መንገድህን እያጨለመ የሚታገልህ ውስጥ ሆኖ ነው። አዳም ወዴት ነህ ያልከኝ፣ በፍቅር ድምፅ ፈለከኝ። አልብሰኝ ነጩን ልብስ፣ እወድሃለሁ ኢየሱስ፣ አከብረሃለሁ ክርስቶስ።